እድል አትበለኝ። ሀብሌን አምጣ። ተረጋጊ እንጂ እድሌ። አንተ ልጅ አስሬ እድል አትበለኝ። አንተ የገጠር ልጅ እናቴን ሰኛለህ። ሄሎ ሊወጣ ነው። አንተ ከመቼ ጀምሮ ነው ደግሞ ሰፈራችሁ እንደዚህ ዝብርቅርቅ የወጣው? በቃ እሺ ደርሻለሁ ነው። ሊወጣ ነው ይላል ወንድሙ። እባክህ ዛሬ እድል የለኝም። ዛሬ እንዲሁም ደርሶኛል እንዴ? እሱ ቁጥር እኮ አንተ አይደለም። እባክህ ዝም በል። ጀማሪ እዚህ ጋ ደርሶኛል ነው የምልሽ። ምንድነው የደረሰክ? እዲ አንቺ ነሻ ካላምሽው አሁን ነው የወጡት። እምቢ ካልሽ ግን እዚያ ወጣሁበት ልጅ ጋር ነው ሂጂ የምትቀበል። ምንድነው የምሰጥህ? ድንግልናሽን አልልሽ መቼስ። በቃ አሁን ደርሰሽኛል ስጪኝ። ሲያስጠላ ፋራ ደፋር። ቆይ እምቢ ካልሽማ ምን ይደረጋል? እዚያ ወጣሁበት ልጅ ጋር ቀበረዋል። ሲያስጠላ ምን አይነት ቀን ነው? ያ ደግሞ እኮ ቆየ። ወይኔ ስልኬ ደርሶት ነው ለካ። ምኑ ነው የደረሰው? ስልክሽ ነዋ። እስኪ አባስ በእናትህ አንዴ ስልክ አስደውለኝ። ቶሎ በይ ግን እሺ፣ ካርዱ እንዳያልቅ እሺ። ማን ልበል? ኤልሹ ነኝ። አንተ በምትከበርበት ሰፈር እኔ ስልኬን ልዘረፍ? ማን የሰረቀሽ? ጭራሽ እኮ የሚገርመው ነገር ባላገር ነው። ባላገር ይሁንና የወሰድከው ስልክ ያክስቴ ልጅ ባለማወቅ እንደወሰድከው ይገባኛል። አሁኑኑ ስልኩን መልሱ። ባለማወቅ አይደለም ደርሳኝ ነው። አንቺ ልጅ ምንድነው የሚቀባጥረው? ምን አቅለታለሁ እኔ? እብድ ሳይሆን አይቀርም ሌባ። እብድ አይደለሁም የኔ ቆንጆ፣ እድለኛ እንጂ። እድሌ ደግሞ አንቺ ነሽ። እድሌ ግን እንደ በደለኛ እየይቺ። አንተ ምንድነው መቀባጥረው? ስልኩን መልስላት። እሺ እድሌ ደግመን እንገናኛለን። እሺ እኔ ካንተ ጋር አላረገውም። እሺ ደፋር ና እንሂድ። ሲያስጠላ። ባለፈው ልደትሽን ባለመምጣት ይደብሩኝ፣ ይቅርታ። ችግር የለውም ተቀብዬሃለሁ። ደሞ ስጦታ በስጦታ ሆነሽ ነበር። ብታይ ዳዴ የሰጠኝ ስጦታ አላሳየህማ። ሀብሌ የለም። አንተ የገጠር ልጅ እናቴን ሰኛለህ። አዎ ነግረውኛል እዚህ አካባቢ። እሺ ቆየ በርግቧ እስታይ በርግቧ። ተረጋጊ አንቺ፣ ያምሻል እንዴ? ያውና በሂጂ ፈረስ ያደርሳል እንጂ አይዋጋም። እሺ ጓደኛዬ። ምንድነው? እድሌ እድሌ አትበለኝ። ሀብሌን አምጣ። ተረጋጊ እንጂ እድሌ።
በለኝ። ጨረሽ እንዴ? ኧረ ቀስ በል እንዴ! እሺ ወዴት ነው የምትወስደኝ እንዴ? ኧረ እሺ ቢያንስ ቀስ በል። እንኪ ቀይሪ። እዚህ አዎ ማንም አይሽም፣ እዚሁ ቀይሪ። እሺ ዙር። ዙር ባለጌ። አንተ ዙር። እሺ አሁን ሀብሌን አትመልስልኝ? ከዛ በፊት ግን ሄሎ ወንድሜ፣ በእናትህ ስልኬ መልስልኝ እባክህ። በጣም መፈልጋቸው ፋይሎች አሉት። እኔ ማለት ቆየማን ደጋፊ ነኝ? የአርሰናል የታላቁ አርሰናል ደጋፊ ነኝ። የአርሰናል በቃ ዋንጫ ሲበላ እሰጥሃለሁ። በላ አርሰናል ዋንጫ በላ። ትሽ ገላውን ሸጦ የበላውን ዋንጫ ነው እንዴ ደግሞ ዋንጫ በላ የምትለው? ዘጋው። አይ አርሰናል አንተ ዋንጫ በላ፣ እኔ ስልኬን ተበላው። መት ተበላለን። ሰላም ሰላም። ጃኬት ልሰጥ ነው የመጣሁት። አመሰግናለሁ። ምንም አይደል። ሀብሌ ለምን በዚህ በጠራራ ፀሐይ እንደቀጠርኩሽ ታውቂያለሽ? አላውቅም፣ ማወቅም አልፈልግም። ያው የ6 ሰዓቷ ፀሐይና የአንቺ ጸባይ ተመሳሳይ ስለሆነ ማለት በጣም ታቃጠላላችሁ። ስለዚህ ሁሉም ሰው በጥላ ተሸፍናችሁ ነው የሚሄደው። እቃውን ላክ? አዎ ቦስ፣ እንደተለመደው ልኬዋለሁ። እሺ ቦስ። ሹሾ ኤልሻዳይ ሁለተኛ አጠገቤ እንዳትደርስ እሺ? ስዝማዛም ኩዝ ለዘት ተዘየዘ የዘም ጊዜ ሰዘወዞች ያዙሉዙ በዘተዝ ቦዘታዛ እንደዛ ደረሰተዝ አሳላዛስ ኩዘምዝ ምሽድና ገብ አትበሉ ለጆሮ ይዘ ዚዚ ቦዛ ሐዘር ለዛ የዘም ጊዜ ሰዘወዞች ያዙሉዙ በዘተዝ ቦዘታዛ ባዛገዘኝ ህዝብ ቦስ ፍጉር ሻዩ ትምህርት ቤት እኮ ወላጅ ተጠሩ አትሄድልኝም? ምን አድርገህ? ተደባድቤ ነው። አሁን ጨምርልኝ፣ ስጨርስ ግን እናወራለን። ቤቢ ከምዱና እዚህ ሰፈር የገጠር ልብስ የሚለብስ ልጅ ታውቃለህ? ማን ነው? የሆነ አረንጓዴ የገጠር ልብስ እየተተለተለ ሱሪ። ሸዋዩን ነው እንዴ? አዎ። ያ ፎቅ ይታይሻል? ከፎቁ ፊት ለፊት ዛፍ አለ። ጥላ ፎቅ ማለት። ጥላ ፎቁን እጥፍ እንዳልሽ ካታንጋ ገባሽ ማለት ነው። ጠይቂ፣ የሱ ብዛት ነው። እሺ አመሰግናለሁ። በዚህኛው ነው።
ልጅሽም እንደዛው ከስምም ስም ሰጡሻይ አዲስ አበባ ብለው ከቆንጆ ያደረ የገባው የነቃ አያያዝ ይችላል። አሁንም አብሌ ምናምን ልትይ ነው? አይ እና ምን ፈልገሽ መጣሽ? ይቅርታ ልልህ ነው። ለምን? ወተቱን ላይ ስለደፋውብህ። ችግር የለውም። ከዚህ ሰፈር ወጥተን ማውራት እንችላለን? እስቴል እዛ ጋር ጠብቂ። አንዲት አይቱ ተናፋቂ ላያት ሁሉ አብረቅራቂ ተከታይዋ በሷ አድናቂ ካልደበረ ከአንድ ጥያቄ ልጠይቅህ? ይቻላል። የስምህን ትርጉም ማወቅ እችላለሁ? አብዱኪያር ዘፈን ላይ ታገኛለሽ። ምን ነው ሸዋ? የስምህ ትርጉም ዘፈን ነው እንዴ? አይደለም፣ መሆን ስለምፈልግ ነው። ሸዋዬ መሆኑን? አዎ። ምን ነው? አይ ምንም። ሰው ሁሉ አራዳ ለመሆን በሚመኝበት ሰዓት ሸዋዬ መሆንን ስትመኝ አስገርመኸኝ ነው። ትክክለኛ አራዳ እኮ ሸዋዬ ነው። እድሉ ላይ ስግጥ ያለ ነው። ደግሞ እርድና ከሱቅ የሚገዛ ሸቀጥ አይደለም የሚኖሩት እንጂ። ቆይ እሺ፣ አራዳ ከሆንክ ለምን ትሰርቃለህ? እነሱ እድሌን ስላልሰጡኝ እኔ ራሴ እድሌን ኪሳቸው ውስጥ እፈልጋታለሁ። እዛ ዕለት ግን ለምንድነው አንተም ወንድም የሚሮጣችሁት? ይህ ስልኬ ነው። ሌላ ጊዜ ስትመጪ እነግርሻለሁ። አሁን መሄድ አለብኝ። የኖረ ፍቅርን ይዞ ያደረ ልቡን ለእውነት የሰዋ ሞኝ ይባላል ሸዋ። ምነው ሸዋ ምነው ሸዋ